ድንበሩ እንዴት ዋል? ደህና ታሽገር ግን ምን ነው ሐሳብ ነገር የቋጠሪ ትመስላለች። ሙሉናታ ሐሳብ የሆነችብኝ የሷን ነገር መላ ማለት አቃተኝ በቃ። አዎ እባክህ ላዋም ብነግረው ከዛሬ ነገ እያለ ዝም አለኝ እና እሱ ዝም ብለህ ለምን ለትንቀው እንደማትነግረው? ላዋዋ ነው አዋ ዝም ያለኝን እሱ ምን ይሰራለት ብለህ ነው? አወይ ብላሽ ባልመጣላት ሲባል ሰምቼ አንተ መስለኝ ነበር። ለካ ሌላ ሰው ነው። ማን ነገረሽ? የመንደሩ ሰው ሁሉ አይል የሚያወራ እኔ ድምባው የጠብቀው ግልገል እኔ ስንቀራፈፍ የኔ ሙሉ ለሌላ ሰው ሚስልቶት አይሆንም። ባክህ ይሆናል። የሷ እናትና አባት ይሁን ብለው ቀን ቆርጠው አንተ አይሆንም ትላለች እና ዝም ብለህ ተቀመጥ እያልከኝ ነው? እና እንደ ድሮ ሰው ትጠፋታለች። አንተ ምን ትመክረኛለህ? ገና ሰዓት ለቤስን ጥቅም ይላትን አሽከር የሌላ ሰው ሚስቶን ዝም ልበል? ዝም አትልም። አውለጋ ሽቦ እያልተሸኛታለህ እንጂ የሰፈሪ ልጅ አይደለች። ክላ አሁን አንተ የኔ ጓደኛ ነህ፣ በእኔ ጥቃት ታላቅ አባይ አላገጡብኝ። እያሾፍችብኝ ነበር ማለት ነው። እንዴት ተጫወትክብኝ? ሰራውልኝ ድምባው እንዴት አላቀብኝ ማትቀር? ታው በኋላ ዝፈንልኝ ወጥል አልዘፍንልሽም። ታው ሱካ የሚቀርብኝስ ይቅርብዬ ይታረቅ ይሻላል። ናበል ዝፈንልኝ። በላ ዝፈንልኝ። መጀመሪያ ከሙሉ ጋር የተነጋገራችሁትን ንገረኛ። ሙሉ ሳልነግርሽ ምሽት እኮ ላገባ ነው። አይ እኔማ አንቺን ነበር ማግባት የፈለኩ። አዋ እናቴዋ አይሆንም እኛ ፈልገን አጭተን ነው ምናጋባህ አሉኝ እንጂ እና ምን ላድርግ ያጋውሽ ነው ሌላ ምሽት ሳገባ አንቺን አይከፋሽም? አንተ የኔ ሊራ ባል ቢመጣልኝ አይከፋሽም? እዚያ በኋላማ ሰርጉ ያዘን ቤት ሆነ በእኛ። ሰርግሽ ማበላሻለሁ እያልኩ ነው። አሁን በምሽትና በአገር ቀልድ የለም የሚባል አይደል? አዎ አጭቼ ደግሼ ማገባሽ ምሽቴ እኮ ነሽ። ነው እናትና አባት ሌላ ምሽት አመጡልኝ አላት። ውሸቴን እኮ ሳላግጥብሽ ነው እንጂ ካንቺ ሌላማ አላገባ። ይልቁንስ
አሁን ነው ያላገጥ አፈሪውን ካንጀቴ ነው ባል ቢመጣልሽ ታገቢያለሽ እና ያያ ከዳሩ ካንጀትሽ ነው አንጀቴማ አንተንስ ወላሂ ደስ የሚለኝ ያላገጥሽብኝ ነበር ማለት ነው ፈንታሽን አዎና እናንተ ብቻ ነሽ ማላገጥ የሚሆንልኝ የሆነ ሙሉ በአንድ ጎጆ አብረን እስከምንኖር ቸኩያለሁ ያያንን ማስፈቀደህ ማግባት ነው አቺ ሙሉ አያ ወንድምሽ ያ ተረጋጊ ረጋቢ እስቲ ረጋቢ እስቲ እንደው አዋ ነው ከዛሬ ነገ እያለ እንደው በነፃነት ከእሷ ጋር መኖር የምችለው ከዛሬ ነገ እያለ ሽማግሌ ልኮልኝ እንዳይገላግል ድንበሩ እሷም ታንጀቷ ነው የምትወድኝ እኔስ ብትል ሳያት እኮ አንጀቴ ነው የሚላወስ እቴ ሙሉ አበባ እቴ ሙሉ ሸጋ ልጅ ነሻሉ እቴ ሙሉ በመኪናው መንገድ እቴ ሙሉ ስትንከት እቴ ሙሉ ተከትየሽ ልምጣ እቴ ሙሉ በጫማሽ ምልክት ደግፍ ምን አለ ያንተን ድምጥ ለኔ በሰጠኝ ምን ታረገው ነበር እያንጎራጎርኩላት ሙሉና መካሽበት ነበር ያንተ ድምጥ እንኳን ማሞካሻ ማልቀሻማ ይሆን አታ እነዚህ ከብቶች እርቀዋል እኮ ኧረ እንሂድ እስኪ የት ሄዱ በዚያ ነበሩ እኮ ዳማጋው ብያቸው ነበር ወደ ማጋው ብላቸው እስኪ አይ ያከልካላ በሬ የታባቱ ደርሷል እና አይነት ዛሬ ደግሞ ብቀት አንዳንድ ቀን በዚህ አንዳንድ ቀን ደግሞ በዚህ ትመጣለች ድምጧ ተሰማኝ ሚስቴ ደህና ነሽ እግዚአብሔር ይመስገን ደህና ነኝ እንዴት ነሽ ደህና ነኝ አንተ እኔ ደህና ነኝ አንቺ እንዴት ነሽ ጓደኛህ ደህና ነው አይ እሱን ነገር ታየው ትላንት ሲያሾፍብኝ እኮ ነው የዋለው ምን አለኝ ለአንቺ ባልመጦልሽ ሊድሮሽ ነው ብሎ ሲያላግጥብኝ እኮ አለ ማን ነገረው ዋ ከምሩ ነበር የነገረኝ ባልመጦልሽ አዎና ባለ ሁለት ጥማድ ባለ ብዙ ጥገት 12 ግባት ያለው ባል ነው መጣልኝ እና
አያያናም ይሁን አሉ። አታማማት እንደኝ ይይዛል ሙሉ ያላገጥሽብኝ አይደለም አይደል? አንተና ያ ጓደኛ ብቻ ነው ማላገጥ የሚሆንላችሁ። እንጀቴ እንደምወድሽ አውቀሽ ነው አይደል እንዲህ የምትጫወችብኝ? ይሁን እስኪ ሽማግሌ ግን ከቤት አለ። አሁንም ማላገጥ አማራሽ? አፈር ይሆን እያላገጥከኝ ነው። እና የማን ሽማግሌ ነው? ወስናለ እና ዋ ሽማግሌ ልከው ነው? እና እናትና አባትሽ ምን አሉ? እነሱማ ይህን ደስታማ ለደግፍ እጀ መንገር አለብኝ። አንቺ የአገሬ ልጅ ጓደኛዬ ደግፍ ደግሞ ትላንት የት ጠፋኝ? ፈልጌ እኮ ነው አልኩ። ደስ ብሎኛል። ናማ አቀፈኝ። ምነው ሙሉ ልታገባት መሆኑን ልትነግረኝ ነው የመጣሽ? ማን ነገረኝ? አንዱ ሽማግሌ አበመኮንን አልሰማህም? እሱ ሲናገር ሰምቼ ነዋ። እና ምን አለ? እናማ የሰርግ ቀን ምዘፍነውን ዘፈን ነው ሳስበው አልኩ። ወይ ሙሉ በቃ የኔ ምሽልቶን ነው። ደህና ባለምሽት ልትሆን ነው። ግን ድንበሩ መቼ ነው ሰርጋችሁ? ለጤጋ ነዋ። ከጨገዳ በኋላ ማለት ነው? አዎ የገና ቀበላ እንዲሆን ተወስኗል። ፋሲካን ጠብቆ ሰርግ ቀራይ? አይ የድሮ ሰው ፋሲካን ጠብቆ ለምን እንደሚያጋባ ታውቃለህ? ለምን ነው? ኑሮ ርካሽ ስለሆነ ሙሽሮች ለሁለት ሰንበት በጫጉላ ይደገስላቸው ስለነበረ ነው አሉ። ይገርም ነው። አሁን በዚህ ዘመን ሙሽሮች ለሁለት ሰንበት በጫጉላ ይደገስላቸው ይባል የኑሮ ውድነቱ ከብዶ ነው መሰል። በግድፍቱም እንደገና ደግሞ በእንትኑም በቀበላውም እያጋቡ ድግሱ ለአንድ ቀንና ለሁለት ቀን ብቻ ሆኖ ቀረ። አንተ ድንበሩ፣ አይ የቀደሞች ሙሽሮች ድግስን ያነኩሩት ነበር በለኛ። አዎ እባክህ
የቀደሞች ሙሽሮችማ ድግስን እንዳልከው ያነኩሩት ነበር። በየቀናቶች ብዙ ዶሮች ታረዱላቸው ነበረ አሉ። በዚያ ላይ ደግሞ ሙሽራይቱ በሁለቱ ሰንበት ከጫጉላት በጣም ነበር አሉ እና እንደው ያ ዘመንማ እንደው ደስ ይላል እኮ። ግን አንተ እዛ ዘመን መገኘት እሱ በዚያ ዘመን አይደርስም ነበር አንተ ነበረ እባክህ። በኋላ ደግሞ ሙሽራይቱ ዳሪውን የምታየው ግላጭ የሚባል ፕሮግራም ከተደረገ በኋላ ነው አሉ። በል እንግዲህ ድንበሩ አንተም እንደ ዘመን ታገባለህ። የጥንቱ አልፏል። አዎ የጥንቱ አለፈ። አዋና ተዋ ደጉ ሙሽርነት አሳልፈውታል። የእነሱን ታሪክ እያሰማን መጥናናት ነው እንግዲህ። በሩ አይ ተቆርጠኛል። አዎ ተቆረጥኩት። እንዴት ነው? አሳምሮኛል። አምሮብኛል። እንዴት ነው? ሙሉስ ተወደው ይመስላል። እነትዬ ሙሽራማ አንተ ነህ። እስኪ ተረጋግተኝ ንገረኝ። የሙሉ ወንድም ምን ሆነ? የሙሉና ያንተ ሰርግ? ስለ ድንበሩና ስለ ሙሉ ሰርግ ምን አለ? ማጨሆንም ሙላልሳ ያንታት ወርቁም የውጭ መሆን አለበት። እናናዋ ምን አሉ? አሁንም በኋላስ መሰረት በመጫ መሆን አለበት ብሎ ሳይስማሙ ቀሩ። ወይኔ ድንበሩ ጠብቅ። ከተማየው ብሎ በከተማ ባህል ሰርጋችሁ ይፈጠን ብሎ አሻፈረኛ ላይ በል እየሮጠ ሂድ። በጎች በሰው አዝመራ እንዳይገቡ እና ምን ይሻላል ድንበሩ? ያንተና የሙሉ ባልና ሚስትነታችሁ ቀረ ማለት ነው? እስኪ ተወኝ ደግፍ። የወንድሟ ሲሆን የከተማው ባህል ተጠናውቶት ነው። እናትና አባቷ ምን አለ በእኛ ባህል ቢድሩልኝና ሙሉን የኔ ምሽት አድርጌ አብሬያት ሆኖ ወይ ጓደኛዬ እንደወረርሽኝ ሀገራችንን የበከለ ባህል ከሆነ እኮ ቆይ ምሽቶቻችንን አጥተን ሳይሆን ደስተን የምናመጣቸው ሁሉ ይመስለኛል። ያለው የሞላለትስ አልባሳቱንም የውጩን ወርቅም ይገዛላት ምታጌጥበት ምደምቅበት ምሽቱ ናትና አያስከፋ። የሌለው ያጣ የነጣ አንጀቱም የወዳትን ሴት አግብቷት እንዳይኖር እንቅፋት ሆነበት። ልክ ነህ እኮ ድንበሩ። ያለው ላይ ቢያለብሳት ያቂያቂጣት ውበቷ ውበቱ ነው።
ለሌለው ሰው ከባድ ሆነ እንጂ ድንበሩ። አይዞህ በል አንተም አትከፋ። እንኳን ያንተ ሰርግ ለሌላ የሚሆን አዝመራ አላችሁ አይደል? አይደል የተበረዘ ባህል የሀገራችንን የገጠሩን ባህል እያጠፋው ነው እያለ አዋ ጊዜ ሰዋራ ሰሞን ቢሆንም አይመስልም። አይዞህ የእሱን ሀሳብ ትቶ በሙሉ ቤተሰቦች ሀሳብ ይስማማል። ድግሱን አልሰማኸውም? ሳይስማሙ ቀሩ አለ። ቢሆንም በሌላ ቀን ይስማሙ ይሆናል። እስኪ ሙሉንም አግኝተሽ ስለዚህ ጉዳይ አጫወታል። ስለዚህ ጉዳይ ተጫወታችሁ ታውቃለህ? ስለ ድግስና ስለማጫስ ተጫወተንም አናውቅ። አብረን ስለመኖራችን ሙሉ እሺ ከመጣ ቆይ አልቆየሁም። ምን ነው ግን እንዲህ ሀሳብ ቢጤ ገብቶሻል? የሚታሰብ ይጠፋል ብለህ ነው? ኧረ እሱስ አይጠፋም። እኔ የምልሽ ሙሉ ያንቺና የኔ ጋብቻ መጨረሻ ጠፋለት አይደል? አንተስ ቢሆን የሚደረገውን ነገር እንዲያደርግ እናትና አባትና ተናገራችሁ። ምን አለ ያንቺ ዘመዶች በሀገራችን ባህል በማጫሽ ቢሉ እኔ ብለብስ ባጌጥ አንተ ምከፈኝ። አንቺ ምሽቴ ብትለብሽ ብታጌጭ እንዴት ይከፋኛል? እንግዲህ ማጫ ከሚሆን አልባሳት እንደሆነ ለዘመዶች አትናገራቸው። አልባሳት ሆነ ማለት እኔ ምሽት ነኝ ማለት ምደምቅበት። ማጫ ከሆነ እና የያለ ድግሳቸው ሊያደርጉ ይችላሉ። በወንድምሽ ሀሳብ አንቺም ተስማምተሻል ማለት ነው? አሁን የኛ መንደር ሴቶች እንዳለ በአልባሳትና በውጭ ወርቅ ነው እያገቡ ያለ። ያንስ ቢሆን ለምን ይቀርብኛል? የውጭ ወርቅ የሚባለውንም ልብሱንም ምን አለ ከተጋባን በኋላ አርሰን አምርተን ይደርስ ነበርኩ። ምን ነው የምታስገቡት? አንፋስ ነው ማነስ ሳይንስም ነበር። ጋብቻችን ቀረ ማለት ነው።
ሀረንጃሊ እንዲሁ እባክሽ ሙሉ አዋን ብዙ ነገር ብዬው አልተስማማልኝ። እባክሽ እንደው ወንድምሽና አባትሽን እንደው አንቺ አናግራቸው። አረ እንዴት አድርጌ ጋሻዬንም ሆነ አያየን እፈራቸዋለሁ። አንተ ወንድም ታናግራቸው ይሻላል። አረ እኔ እንጃ ሚሆን አይመስለኝም። ማሽን ላይን እኮ ከብት እየመጣ ዘንድሮ አትል ተበረድ ቢምርልኝ ከብቱ የመታኝ። ደህና አንስዬ እንዴት ዋሉ? ደህና ነኝ። እንዴት ነህ? አጥረኝን ይዘሃል? እዚህ በራበሬው እያስቸገረኝ ማሽን ላይን አይደዳ ሸጋው ነው ለያ አሁንም አምሮልኛል። ደከመኝ መሰል እባክህ እዛ ሰነበት እንዴት ነው? ደህና ነኝ። ሰላም ነኝ ወይ? አለሁልህ። እኔስ ደህና ነኝ። ደህና። በርበሬውስ እንዴት ነው? በርበሬውስ ደህና ነው፣ ጥሩ ሆኗል። ባዋ መንገሻ በኩል ያለችው ትንሽ እንደመስለል እንደመድረቅ ሆናለች። አሁን እንኳን አቁሟል። አንተ ጋብቻ ነገር መላ ጠፋለት በቃ። ኧረ ተወኝ እስቲ። ሁለቱም የኔ ነው ልክ እያሉ ለሙኑላ ለኔ ሰቀቀን ሆኖብን እንጂ የስብከት የሰርጋችሁ ቀን ምዘፍነውን ዘፈን ስለማመድ ሳልዘፍን ለመቅረት ውስጤን ቆጭቶኛል። ግን ማን ናቸው? የኔ ዘመዶች ናቸው ወይስ የሙሉ ዘመዶች? የምንጃ ግራ ነው የሚገባኝ ድንበሩ። ቀሚስ አለ ብርን ጠልጠል ሁሉ እኮ ከ10 በላይ ነው የሚባለው። በዛ ላይ ጫማ አለ። በዚህ ላይ እኮ ይገርመኛል። በዚህ ዘመን እንዴት ነው ሰው ሁሉ ነገር የሚችለው? የጆሮና የእጅ ወርቅ አለ። ደግሞ እኮ የውጭ ነው የሚባለው። በግራም ሀብል የሚባል ሁሉ አለ። የከተማውን የገጠሩን ባህል አይቅርብኝ ማለት ልክፍት ነው እንጂ ምን ይባላል ድንበሩ? አረ ልክ ነህ። ይሄ ልክፍት ነው እንጂ ምን ይባላል? ያ የሙሉ ወንድም ጌታውን አይደል? አዎ እሱ ነው። ስሙ ጌታውን ስለሆነ በእኛ ላይ ጌታ ሊሆን የፈለገ እንደውስ ፈልገው ነበር። ምን ልታረገው? ይህን የከተማ አቅራቅንቦ ስብስብ ትቶ ሙሉን እንዲዶርልኝ እናትና አባቱን እንዲያናግርልኝ ላደርግ ነዋ። ኧረ ተው ድንበሩ ሰከን በል ይሻላል ብለህ ነው? ይሻላል እባክህ። ደህና ነኝ ጌታው፣ እግዚአብሔር ይመስገን። እንዴት አለ? ደህና ነኝ። እንደው ምን ነው የሙሉንና የኔን ሰርግ ጠላሂው? አይ ድንበሩ፣ እኔ መች ጋብቻችሁን ጠላሁት ብለህ ነው? አንተም መልካም ሰው ነው አውቃለሁ። በአንድ መሰጫውትን በአንድ መስቀል ያደግን ነበር፣ ግን ፕሮግራሙ ላይ ነው ከቤተሰቦች ጋር መስማማት ያቃተን። ፕሮግራሙስ ቢሆን በእኛ በሀገራችን ባህል ቢሆን አይሻልም ብለኝ ነው። ለዚያ እንኳን አይሆንም። ዘመኑ ባመጣው አሁን ላይ ማህበረሰባችን የሚጋባበት የሰርግ ሂደት ነው መሆን ያለበት። ማህበረሰባችን ከሀገሩ ባህል ከቀደሙት ከአባቶቻችን ባህል ሸሽቶ በከተማው ባህል በወፍ ዘራሹ ቢዘፈቅ
እኛም አብረን መዘፈቅ አለብን ትላለች። አልባሳት መሆኑ ጉዳቱ ስላልታየኝ ከባህላችን ጋር የሚያጋጨው ነገር ያለ እንኳን አልመሰለኝም። አልተጋጨም ማለት መጋጨትማ ተጋጭቷል። ርንጥልጥሉ ዞርዞሮ በእርግጥ የኛ ባህል ነው። ነገር ግን የእጅ ወርቅ፣ የጆሮ ወርቅ የውጭ የሚባለውና ሀብል የሚባለው ነገር የከተማ ባህል እንጂ መቼኛ ሆነና። ያልከው ትክክል ቢሆንም አሁን ላይ አንተ እንደምታየው ሴቶች የሚጋቡት እነዚህ ነገሮች ተሟልቶላቸው ነው። ስለዚህ የኔ የቲን ለማድረግስ ምን ያንሳታል? ማነስስ አያንሳትም። ግን ጌታው የተባሉትን ልብሶች ከተጋባን በኋላ እኔ ብገዛላት አሁን በማጫው በተስማሙስ? በፍጹም አይሆንም። የተባልከው የማትስማማ ከሆነ መተው ትችላለህ። ከዚህ በኋላ ግን ከሙሉ ጋር ስትገናኝ እንዳላይክ እንጣላለን። እንዳታገኛት ነግሬሃለሁ። ሙሉ እንደ አንቺና የድንበሩ ነገር መላ ጠፋለት ወይ? አይ ወርቄ ምን እመራለሁ ብለሽ ነው? የእሱ አባትም ከባህሌ ውጭ አላረግም ማለት ነው። የኔ ቤተሰቦችም ካላማረች ካልደመቀች አንሰጥም አሉ። ድንበሩስ ምን አለ? አይ ወርቄ እሱማ ግራ ተጋብቷል። አባቱን ተው እንዳይል አባቱን ያከብረዋል። እንደገና ደግሞ ባልባሳቱም ቢሆን እኔን ማስጌጥ እንደማይጠላ ነግሮኛል። ብቻ ታዩ በመሃል ቤት ትክዝ ብሎ እንግዲያው አንቺን ትቅር ብለው ሌላ ምሽት ያጭለትስ ምን ነው ወርቄ አንጀትሽ ይቆረጣል። እዚህ ድርቅናቸው ያንቺ ዘመዶችን ቢካሉ አይቀርም ብለሽ ነው ሙሉ? ወንድ ቤተሰብ እኮ ምሽት ፈልጎ ለማጋባት ቀላል ነው። ለአንቺ ግን ባል ካልመጣልሽ ያንቺ ቤተሰብ ባል ፈልጎ ማጋባት አይችልም ሙሉ። አይ እሱ እንኳን ድንበሩ ያለኔ ሌላ ሴት እንደማያገባ ደጋግሞ ነግሮኛል። ዘመዶቻችሁ አይሆንም ካሉ እናንተ ልታረጉ ትችላላችሁ ነው? ተያይዛችሁ ልትጠፋ አሰባችሁ? ምን አመጣሽው ወርቄ? ጠፍተን ደግሞ ወዴት እንሄዳለን? በዛ ላይ እናትና አባቶቻችን ያስከፍታል። እንደዚህማ አይሆንም። ወይ አንቺ ሌላ ባል ወይ የድንበሩ ሌላ ምሽት ይመጣለት ከለያታችሁ ልትቀሩ ብዬ ነው እኮ። አይ እንደሱም አይሆንም ወርቄ። እኔ ሌላ ባል ይመጣልኝም ከድንበሩ ውጭ አላገባም። አይሆንም እንደሱ። አይ ወርቄ እንግዲህ ልሄድ። ስለ ድንበሩ እያወራሽኝ እኮ እዚህ ቁጭ ብዬ ቀረሁ። ከብቶች ሰማሳ ይገባሉ። ገናይተን ደግሞ እንጨዋወታለን። በደህና ሁኑ። አወይ ወዳጅነት! ምን አለ ዘመዶቻችሁ ተስማምተው ለአንድ ጎጆ ቢያበቋችሁ። በተደጋጋሚ እንደምትገናኙ እያወቅሁ ዝም ያልኩ አንተ መልካም ሰው ነው፣ ክፉ ነገር አይገጥማትም ብዬ ነው። ከዚህ በኋላ ግን ከሙሉ ጋር ባገኝህ እንጣላለን። ከተማየው ፊደል ቆጠር ብሎ የሀገሩን ባይል ትቶ በከተማ ባይል ካልሆነ ይላል። በሩ ወይኔ አጅሬ! እኔና ሙሉ እየተዋደድን በዘመዶቻችን አለመስማማት የሙሉና የኔ ጋብቻ ቀረ።
ወንድም ተብዬውስ ቢሆን ተማረ ነው ተጃጃለ ነው የሚባል? የውጭውን ወርቅም ልብሱንም ቢሆን ካገባዋት በኋላ እገዛላታለሁ ሲለው ለጋብቻው ካልሆነ ብሎ ድርቅ ያለ እናት ከአባቷ በላይ ወንድሟ ነው ችግር ሆነ። ምን ይደርሳል? ማን እንደመጣ አላለየኸውም ጋሼ? አላየሁትም። አንተ ከማንም ጋር አትጣላ። ማን ሊሆን ይችላል? እኔ ምን አውቄ ይደርሳል? ደግሞ ደህና እኮ ነኝ። ባል ራሴ ቢመታ ኖሮ የከፋ ጉዳት ይደርስብኝ ነበር እኮ። መደፈሩስ ማን ይሆን እንዲህ የደፈረ? የሙሉ ወንድሙን የኮፋ አድርጌ እንድተዋሃረገኝ እንጂ በሽመል መመታት እንዴት እንደሆነ አሳይ ነበር። ማን እንደሆነ ማወቃችን መች ይቀራል? ምነው ባወቅኩት ወንድነት ፊት ለፊት መግጠም እንጂ ከጀርባ ማጥቃት እንዳልሆነ አሳየው ነበር። የጊዜ ጉዳይ እንጂ ማወቃችን አይቀርም። ብቻ ልወቀው፣ አንተን መንካት የንብ ቀፎ በመንካት እንደሆነ አሳየዋለሁ። ረጋ ይደርሳል ተብዬው ደግሞ እንዴት ነው ውርጭ ያደረገው? የገደለው ባልሽ የሞተው ወንድምሽ ሐዘንሽ ቅጣታ ከቤትሽ አልወጣ የሚባለው የሀገራችን ተረት በሙሉ ላይ ይፈጠማል ብዬ እንጂ መጥቼ ገጥመን ይለይልን ነበር። የከተማ እርግጫ ከኛይቱ ሽመር ሲያስጠለናይ ነበር። ሙሉን አብኝ እንጂ ያን ጊዜ እንደተኛህ ሽንጥህን ቆርጬ በደንብ ንዴቴን ወጣ ነበር። ምን ያደርጋል? የሙሉ ወንድም ሆንሻ በተረጋጋ ይደርሳል። ደግሞ ደህና እኮ ነኝ። ይጎዳኝ ፈልግ አይመስለኝም። መጉዳት ባይፈልግ ኑሮ በኋላህ መጥቶ ባልመታህ ነበር። ጋሼ እኔ ግን አንድ ነገር እየከነከነኝ ነው። ምን አሰብ ይደርሳል? አንተ ኑሮ ይሄ ከተማ ነው፣ የተጣላህ ሰውም የለም። ወደዚህ የመጣህ ያቴን ጋብቻ መስመር ለማስያዝ ነው። ይህን ከመመካቴ ጋር ምን አገናኝ? ይደርሳል። ቆይማ ጋሼ አያያናም ቸለል ያሉትን አንተ ነህ አልባሳት ካልሆነ አይሆንም ያል እና ያልኩስ እንደው በዚህ ነገር ተናዶ ድንበሩስ አርጎት ይሆን? ይሆን ብለህ ግን እሱን በመምታቱ ምን ይጠቀም? በንዴት መንፈስ አርጎት ሲሆን አይ ተው ይደርሳል። ዋናው ደህንነቴ ነው። በአንድ ደፍረን ማወቃችን አይቀርም።
አሁን እኮ ከኋላ ስለመታሽ የወንድነት ባህላችን አይደለም ልትል ይሆናል። የሀገሬን ባህል አቃለሽ ሙሉን እንዳላገባ አደረኪ። እኔም የወንድነት ባህላችን ባልሆነው ከኋላ ጀልጬ ንዴቴን አወረድኩ። አለ ሆዴ ባስ ጌታውን ተመታ ሲባል ሙሉም እንዴቱን አይሆን ባዮች መራገጥ የሚጎዳ ሳሩ ነው ይላል ያገሬስ። በቤተሰቦቻችን እልህ መጋባት ሙሉና እኔ ተጎዳን። እንደው ስመታው ግን ሰው አይቶኛል። እንደው ሙሉስ ወንድሟን ስለመታወት ስሰማ ተጠላኝ። ሙሉውን አቤ ነው እንጂ እንደሱማ ሁኔታ አናቱን ብዬ ደመ ከልብ ነበር ማረገው። ደግሞ የሰማው ሙሉ ተረታኝ ወጣ። ማን እንደሆነ ሳናውቅ ማምላፋት እና ተጎድቷል። አይ እሱስ ለኮፍኛ ያደረገው ያው መቼም ባለኮፍታ ነገር የተጀመረ ምን ላይ እንደሚደርስ አይታወቅም። አይ ጓደኛዬ ደግ በዚህ ቀን ከጎኔ ብትሆንልኝ ኑሮ ደስ ይለኝ ነበር። ወደ ቆላ መውረድሽ ብቸኛ አረገኝ እኮ ጓደኛዬ። እንጉርጉሮዬ ሁሉ ናፈቀኝ። በእኔ ጋብቻ ተስፋ ቆርጠህ ጥለኸኝ ሄድሽ። ይኸው ጉድ ሆንኩልሽ። ሙሉን ተከልክዬ አንተን ደግሞ ከጎኔ አጥቼ ብቸኛ ሆንኩልኝ። የተጣላው ሰው ነበር? ኧረ የለም ጋሽ ላይ እንደሆነ ኑሮ ከተማ ከሆነ ቆይቷል። እዚህ ከማን ጋር ጠብ ይኖረው ብለሽ ነው? ማን ነው እንዲደብሮ በሱ ላይ ሽመል ያሳርፈው? ኧረ ተይኝ እስኪ ወጤ የኔው ጉድ ነው ብለው ጠርጥረዋል። የኔው ጉድ? ማን ነው ደግሞ ያንቺው ጉድ? አይ ድንባሩ ነዋ። ሌላ የኔ ጉድ ማን አለ ብለሽ ነው? ወንድም በሚባል አጥር ታጥረን መገናኘት እንዳንችል ሆነ አይል ሙሉ እንደ አባቶቻችን ዘመን ልጥለፋት ይሆን ነው? እንደ ከተማው ሰው ይዣት ልጥፋ? በከተማ ሲዋደዱ ተያይዘው ይጠፋሉ አይባል? በሞባይሉ ፊልም ስናይስ ተዋደርነ ተፋቀርነ ብለው ይዘው ይጠፋሉ። ደግሞ ስንመለስ የመንደሩ ሽሙጥ ነው እንጂ ማንችለው። የመንደሩ ሰው ማላገጫ ከምን ሆነስ ቢቀር ይሻላል። ምን መንደሩ ወሬ ምን ሊያመጣ
ሰው ማይከል ይሆናል የሚባል ሰው ጋብቻችሁ በማጫ አይሆንም ስላለ ጠልቶት ይሆናል አይነት። እኔ ግን እሱ ይሆናል ብዬ አላስብም። አንቺን የሚወድሽ ሰው እንዴት አንቺ እንድታዝኝ ወንድምሽን ይመጣል? አረንጃልኝ ያ ፀሐይ ያየችው ነገር ተደብቆ አይቀርምና ማንነቱ ሲጋለጥ ማየታችን አይቀርም። ጋሻዬ እንኳን ደህና ሰርጋችሁን ጨፍረን ድግስ እንበላለን ስንል እኔስ በወንድምሽ ሐዘን ተቀመጥሽ ብዬ አሳስበኝ ነበር። አይ ወርቄ ከሱስ ተርፌያለሁ። አይ ዛሬ ማገኛታለሁ ስልህ ከወርቄ ጋር ተገናኘ። ወንድሟ አለህ ተጋብቶ ከተማ ይዞብኝ እንዳይሄድ ብዬ እኮ ነው በፊት ለፊት ማላገኛት። አሁን እሷ እኮ የጠፋው ማለያት ሁሉ ይመስላታል። በየቀኑ እየተደበቁ እንደማያት አታውቅም። ሰው እንዳያይ ብዬ ነው። ጌታው እንዳያይ ምን እንደሚያደርግ ማን ያውቃል? ምን ያደርግ? ምን ነው ሙሉ ምን ሆነሻል? አላሽም እንዴ? ጋሻ የሆነው ሰለ ያልሰማሁ መስዬ ለዋሻት ወይስ እውነቱን ነግሬያት ደፍርሶ ይምጣ? ምን ነው ዝም አለ? አይ ሰምቼ ማን እንደሆነ ታወቀ? ማን እንደሆነ አንተ አታውቅም? እኔ አላውቅም። እናንተ አወቃችሁ? ጠርጥረናል። ማንን ጠረጠራችሁ? የጋብቻችን መቅረት አበሳጭቶኛል። ይህ ጥያቄ ተጠርጣሪው አንተ ነህ የሚል ይመስላል። አዝኛለሁ እና ስላዘንክ ነው ጋሻዬ ላይ ሽመል ያሰራ። እኔ ጋሻዬ ሽመል ማን ነው እሱ መጥቶታል ያለሽ? እኔን ካጀሽ የምትወደኝ ቢሆን ጋሻዬ ላይ ሽመል ባላነሳ ነው። ያንተና እኔ ባልና ሚስትነት እዚህ ላይ ያውቅ ተይ እንጂ ሙሉ ከአንጀት ሳቶች ማለት ነው። ቤተሰቦችን ያላከበር እኔ ልትወደኛቸው ነገር ቢበዛ ባህያ ይጫናል። እጄን ልቀቀኝ። ወይኔ ያንቺና እኔ ባልና ምሽትነት ባል ፈሰስ ቀረ።
ጋሼ ነገ ልትሄድ ነው? በቃ አሁን ይደርሳል። ሙሉ ጋብቻም ተቋረጠ። እዛም ያለው ስራ እየተበደለ ስለሆነ መሄድ አለብኝ። ይሁን እስቲ ማን እንደመታህ ሳናውቀው ግን መሄድህ ቅር እያለን ነው። ማን እንደመታኝ ማወቃችን ለወደፊት ጥንቃቄ መልካም ቢሆንም ደህና ስለሆንኩ በዚህ ጊዜ ማጥፋት የለብኝም። ከዚህ በላይ ብርቱ ጉዳይ ምን አለና ነው? ትክክል ነው እኮ ይደርሳል። ነገሩ ከባድ ነው። አንተ እኮ ነገሩን አቅልህ ያየህ። አቅልዬ ማየት አይደለም ይደርሳል። እኛም ማጥቃት መጉዳት የሚፈልግ ሰው ቢሆን ገሎ መሄድ ይችል ነበር። አሁንስ አላረገውምና ነው ጀመረው እኮ። አይ እሷን እየጠበቅኩ በዚህ ሰዓት እንገናኝ ተቀጣጥረን በዚያው ቀረች። ምን ችግር ይገጥማል ይሆን? ወርቄ እንዴት ዋልሽ? ዛር ምክንያት ሰላም ነው? ዛር መስገን እንዴት ነሽ? ደህና ውለሃል? ደህና ነን። ሙሉ ቀርታብኝ አይደል እዚህ ስጠብቅ? አላገኘሻትም? የለም መቼም መገናኛችን እዚህ ቦታ ይሆናል ብዬ ስጠብቃት ምን ችግር እንዳጋጠማትም አላውቅም። እስካሁን አልመጣችም። ኧረ ተይኝ እስኪ ወርቄ። ደህና ነኝ አልኩኝ እንጂ እኔስ ደህና የለውም እባክሽ። ድንበሩ ሙሉ በአንተና በሙሉ መሀል ቤተሰቦቻችሁ ገብተው አስጨነቋችሁ የለም? አዎ ወርቄ፣ ቤተሰቦቻችን ብቻ ሳይሆን ሙሉም ጠልታኛለች። እንዴት ተደርጎ ሙሉ አጠላሽም? አይ ወርቄ ጠልታኛለች። ከዚህ በኋላ ያንተና የኔ ባልና ምሽትነት ሳይጀመር አብቅቷል ብላ ጥላይ ነው ሄደች። እንዴት ሆኖ ያንተና የሷ ወዳጅነት ባጭር ሊቀር? አዎ ወርቄ ሳይጀመር ሊቋጭ ነው። ምን ነው የተወራው ነገር እውነት ነው? የት የተወራው ወርቄ? ጋሻ የናንተ ነው የመታው የተባለው? በተረጋጋ መንፈስ አሰብኩት። ስለወደኩለት የፈለገውን አድርጎ መሄድ ይችል ነበር። እና የፈለገውን ተማረግ ያገደው ምን ነው ብለህ ያሰይ? እንዴት መንፈስ ያደረገው እንጂ ሊጎዳኝ ፈልጎ እንዳልሆነ ተረድቼዋለሁ። ጋሼ የከተማ ኑሮ ሞኝ አደረገኝ። ሞኝ አይደለም ደርሳል። ከተፈጠረብኝ ሁኔታ የተረዳሁት እንጂ ማንነቱን ብናውቀው ደማችን አልነበረም። መች ደም ፈሰሰኝና ደማችን መልስ። ነገሩን እውነትም አቅልሄዋል። ቀለድሽ እኮ። አዎ ይደርሳል። ለተራ ነገር ጊዜ መስጠት የባሰ ችግር መፍጠር ነው። ምን ነው ዝም አልሽ? አንተ ነህ ምን ነው የመታየው? ከመቼ ተደብቆ ይኖራል? ሙሉ እንደሆ እርግጠኛ ሆናለች። አዎ ወርቄ እኔ ነኝ የመታሁት።
ወይ ምን ነው ድንበሩ? እጅ እንዴት ታዘዘልህ? የምትወዳትን ሴት ወንድም? አይ ወርቄ፣ እኔስ ምን ላርግ ብለሽ ነው? እናትና አባቷ ቸል ሲሉ እሱ ነው አሻፈረኛል። ቢሆንስ ድንበሩ? ብቻዬን ሆኜ ስለሙሉ ሳስብ እንቅፋቱ እሱ ሆኖ ታየኝና አበሳጨኝ። እኔም ንዴቴን ለማብረድ ብዬ ትከሻውን ቸብ አደረኩት። ቢሆንም ድንበሩ ደግ አላደረግሽም። ለኮፍ ማድረግ ሲሆን እንዴት እጅሽ ደፈረ? በለኮፍታ የተውኩት እኮ ለሙሉ አስቤ ነው። አዎ የተመታው ሳይሆን የወደቀበት ነው። አንድ እጁ አሞ የሰነበተ። ቢሆንም ግን ሙሉን በድለሻታል። ስራ ላይ ስራ ምን ያዝመራ መፍቀድ ነው ግን ጋሼ አንተ ቸል ብትለውም እኔ ግን ማንነቱን ሳውቅ ዝም አልለው። አይ ወንድሜ ጥቃታችን ሳያስከፋይ ቀርቶ እኮ አይደለም የከፋ ጠላት እንዳልሆነ ተረድቼ እንጂ። የከፋ ጠላት ይሁን አይሁን መቻወቅነ ግን እኮ ጠርጥረ ነበር። የጠረጠሩት ቢሆን ዝም ልንለው? የእሱና የሙሉ ጋብቻ አልቋል። ከእሱ ጋር ሰጣ ገባ አያስፈልግም። ነገ የከፋ ነገር እንደማያደርግ በምን እናውቃለን? ይደርሳል። እሱ ከሆነ በሙሉ ተስፋ ስለማይቆርጥ ምንም አያደርግም። አንተ እሱን ትተህ የግብርና ስራን ጠንክረ መስራት ነው። አዝመራውማ ሸጋው ሆኖልኛል። እሸቱ እየደረሰ ያለ አንተ ሳትበላ ልትሄድ ነው እንጂ እሱ የትም አይርቅ። በደንብ ሲደርስ መጥቼ እበላለሁ። ስለኔ መመታት ማሰብ ትተህ ጠንክረ መስራት አለብህ ከግብርናው ላይ። ወንድሟስ ደግ ነው ያደረገው ወርቄ። አንተን ቆም ብለህ ታስበው የእህቱን መልበስ ማጌጥ መፈለጉ ጥፋት የለም። አላጠፋም አልሽ ወርቄ። ወጉንማ ተምሯል አዋቂ ነው የሚባል። ታዲያ እኔ ያቀረብኩለትን ሐሳብ ቢቀበል ምን ነበረበት? የሰርጉ ዕለት እንድታጌጥ ነው አይፈልገ። እሺ ያለፈው አለ። ትክክልም ቢሆን ስህተት መመለስ አልችልም። ግን እባክሽ ከሙሉ ጋር አስታርቂ። ድንበሩ አንተ እንዳረኪው ነግረሃታል? አልነገርኳት፣ ግን ልቦናዋ ነግሯታል። ግን እባክሽ እንደው የመታወትን እያሰበች ሳይሆን ለሷ ብዬ እንዳልጎዳው ታስባ እንድትታረቀኝ አጃት። እስቲ ሽታለችኝ ጠይቃታለሁ። ጋሼ ትንሽ ያት ቀድማ ይታገባ ነው እኮ አንተ አታገባም እንዴ? የምትገባው አስኖር ነዋ። ብታገባት የት ጠፍታብሽ ነው? ኧረ እየቀለድኩ ነው። ለሁሉም ጊዜ ያለው አይደል የሚባል። እና ሚስቲቱ ተገኝታለች እያልኝ ነው? እንደሱ ነገር ይሻልሃል በትንሽ ከምትቀደም።
መጣሽ ወርቄ? ብዙ እኮ ጠበቅኩሽ፣ ቀርተሽብኝ። አይ ድንበሩ ደግ ነገር አላመጣሁም እንዴስ መጣሁ። ምን ሆንሽ? ጌታውን ሙሉ ወደ ከተማ ይዛችሁ ሄዶ እንዴት ነህ? ደህና ነሽ ወይ? እንዴት ደስ የሚል አጋጣሚ አለን። ከስራ እየተመለስኩ ከማን ጋር ቃሉ እንደማስመሽ ግራ ገብቶኝ ነበር። እንኳን አገኘሁ። ላደግ ነበር እንጂ ስናለሰኩ እና በሳት ከመናኸሪያ እየመጣሁ ነበር። ከመናኸሪያ ምን ታገኘ? ሙሉ ልጅሽኝ ነው እንዴ? ወዴት? ወደ አጎቴ። እንዴት ነህ? ሰላም ነው? አማን ነው አለ። እንዴት ነው አለ? ደህና። እሺ ደግሞ እዚህ ምን ትሰራለህ? አጎቴ መጣሁ ብሎ ደውሎልኝ የጠበቅኩት። ያ የሚለው አጎት ነው እንዴ? ይመጣ በአጎቴ ሞልቼ ተባለ ሆደ እና በሱ ሙድ ያልተያዘ ነው ሙድ አንተ እንዴ የበላው እሸት እኮ አንተ ስንማታ ያመቱን እኮ ነው በአንድ ቀን ተበላ የሚያስገድ ደግሞ የሚጣፍጥ ነው እሸት ነው ማለት ማርስ አስበዋል። በዳቦ ቀባ 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 ታረግና አይዋ እና ይሄን የመሰለ አጎቴ ላይ ሙድ ይያዛል። ዘራርሙት ይንዶችማ ይታዩበታል። አሁን ካገኘህ በፍቅር ነው የሚስምህ። አያሳሳም የአካባቢው ሰላም ታድራጥ ከነቆቱ ምን ያመጣል? ብዙ ጊዜ እዚህ ይመጣል። ዞር ላይ ምልክትም እንደ ሰላምታ ልውውጥ ብዙውን ጊዜ በተወለደበት ቦታ ነው የሚያሳልፈው። የዚህን የሰላምታ ልውውጥ ቻለ አልቻለ ምን ይሰራል? አስበዋል። ግንጭ ይዞ መሳም ማለት ኧረ በጣም ነው የሚገርሙ። አንተ ገጠር አላደግክማ። ደህና ዋልሽ? ደህና። ሙሉን ከኔ ለማራቅ ስትሉ ከተማ ሰደዳችኋት። አይ የፈለግነውን ብናረግ አንተ ምን አገባኝ? አግብቼ አብሬያት እኖራለሁ ብዬ ስለወሰንኩላት አሽከር እንዴት አያገባኝ? ጋብቻ እሱንማ አልፈልግም ብለህ ቀረኩ። ያንተ ቤተሰቦች እንጂ አልሰጥም ያሉ መችን ያልፈልግም አሉ። ብትፈልግማ ኑሮ የተባልኪውን ትፈጥም ነበር። ተው ወንድሜ፣ አንተ ነገር ብሎ ያህል አሁን ሙሉ መቼ ነው የምትመለስ? አቴ ትመለሳለች ብለህ እየጠበቅሽ ነው? እንዴት አልጠብቅ? መወዳት አሽከር እኮ ናት። ባህልህን እንጂ መቼ እሷን ወደድሽ? ነገርኩህ እኮ አንተ ጋር ስከራከር መዋሌ ጥቅም የለውም። አሁን ሙሉ ከየትኛው ከተማ እንደሄደች ትነግረኛለህ? ስለሷ እንደማያገባህ ነገርኩህ እኮ። ተው ወንድሜ፣ አንተ ነገር ብሎ ያል ሰው ሁለት ጊዜ አይሳሳት። እለፍ። ከዚህ በላይ እዚህ ተቆየን እጄን ታሳስተዋለህ። ምን ታመጣለህ? ሙሉ ለኔ ብቻ ናት። መገናኘታችን ደግሞ አይቀርም። አደብ ብትይዝ ይሻላል። አደብ ባልይዝ ምን ታመጣለህ? ያዘ ይዞኝ እንጂ ምን እንደማመጣ ማሳይህ ነበር። ምን ያዘህ? ያሰብሽውን አታረግም ታዲያ? ተቀምጫ ሰው ልጅ እኔ ጋር እየተፎካከርሽ ነው። ጀግንነት በልብ እንጂ መቼ በእድሜ ነው? ፉክክሩስ ቢሆን ከጓደኛዬ ጋር አይሻልም? ጠላት ደግሞ ጓደኛ ሆነ አልሆነ ልኩን ማሳየት ነው እንጂ የምን እድሜ መቁጠር ባከ። እና እኔ ጠላትህ ነኝ? አልተረጋገጠም እንጂማ በጥርጣሬያችን። አዎ አሁን አንተ ሳይሆን እኔ ነኝ የቀለልኩ አንተ ጋር መመላለስ።
እርግጠኛ ሳልሆን መጥቼ ካቴ ጋር ከምጣላ ብዬ ነው እንጂ እንዳንተ ለኩፍ ያልተውሽም ነበር። እና እሷን በቀላሉ ማግኘት የምችልበትን መንገድ መዝጋት ነው? አዎ፣ ግን እሷ አልከምጠቀም ጀምሮ ተካሊ ውስጥ ይወጣለች። ቆይ ሱስ ቢሆን እንደዚህ የሚወዳት ከሆነ ለምን የተባለው መስፈርት አሟልታ ይወስዳት? የምር መቋጠር ነው። አባቱ ነው የገጠር ባይ ያለ ቅጥሎ እንጂ ስማ ከሰርግ በኋላ ሊገዛላት ቃል ነበር። አንተ ግን ትክክል ያደረግክ አይመስለኝም። እንዴ በፍቅር መሀል ጣልቃ ገባህ? ለምታይበት ማህበረሰብ መሀል የአንሳ እንዳታይ ስለፈለኩ እኮ ነው። አንተ ካልተሽ ኧረ እንደውም ቀረችበት። እባክህ ቀሚስ የማይረሳ የለም። እሺ እስኪ ይሁን። አዩ አለካ እዚህ ጋር መስወር ላይ ወይ እንዴ በጣም በስመ አብ ሻይ ቡና መስወር ደስ ይለኛል። ነፍስ ታወቁት ጀምሮ የወደድኳትን አሽከር ትቼ እዚህ መኖሬ ምኑን ኑሮ ነው? የአንድ ሰዓት መንገድ አይለች እዛ ወዳለችበት ከተማ ቤት ይሻለኛል። አሬ ምን አባቱ መጠበቅ ነው? ዛሬውኑ መሄድ ነው እንጂ እንደዚህ ለብሻ አሬ ምን ለደስታ መደው ነኝ ከተ ዝም ብዬ መሄድ ነው የሚሻለኝ። አንተ እዛ ካፌ ግን መስተንግዶቸው በጣም ደስ የሚለኝ ነው። አይሰት አሪፍ። አሁን ሙሉ አጎቷ ጋር ደምን ይቻላል። አይ እዛ እንኳን መስተራው ስራ እንኳን የለም። እኔ ለጊዜው እንኳን ስደርኳት እሷን ድንበሩን ትንሽ የረሳችው መስሎኝ ነበር። ጥሩ ሀሳብ ነው እንግዲህ ከተሳካ። እኔ የምልህ ጌቼ ለምን ለሙሉ በታሰበው ሰርግ አንተ አትሞቻለበት? ሙሽራ የትዳር ፍላጎት የላትማ። ኧረ እባክህ የትኛዋ ሴት ናት እባክህ ትዳር የማትፈልገው? የኔዋ ሴት አልቀረብህም። ሰበብ እያበዛህ ጊዜ ስታራዝም አንዱ መጣፈፍ እንዳያደርግልህ። በኔዋ ሴት ስለመተማመን በዚህ አልሰጋም። ጊዜ እኮ ማይቀይሩ የለም እንዴ። የዛሬዋ ንግግር ግን ልትለኝ ያስብሽ ነው የምትመስለው። ነገ ከመጸጸት በጊዜ ሰብሰብ አድርጎ መያዝ ይሻላል። የጀመርኩት ትምህርት ሲያበቃ ድልባ ሰርግ ትዳር አይቀርም እኮ መቅዲ። እንዴ ለምን ነው አትቸኩይ እንጂ። ይሁን እንግዲህ። ቆይ ግን ለምንድን ነው እስካሁን የማይመጣው? ኧረ ያገኘውን ሁላ ሰላም ሲል ነው እንጂ ዘማያቅ ሰላም
ደህና ነህ? እንደምን ነህ? ደህና ነህ ወይ? እንደምን ነህ? አንተስ ቢኒያም እንዴ አያተ እንደው እንዳደናገርከኝ ደህና ነህ? እንደምን ነህ? ደህና ነህ ወይ? ሰላም ነህ? ሰላም ነህ? እንደምን ነህ? ደህና ናችሁ? ደህና ናችሁ ወይ? አሁን እኮ ግንጭሉን ይዞ ይስመዋል ብለህ ልታላግጥብኝ እየጠበች ነበር አይደል ቢኒያም? እሱ አሳሳብ ይሄን ለሙድ ያለው እኮ እና በእኔ ሰላምታ አንተ ልታላግጥ ለዛ ያልተሳካለት የነገሩን ተግባር አድርገህ ዝም አስብለዋል። ጥርሴን አጥርቼ መጥቼ በእኔ ሙድ ያዛችሁ እንተው ብለን እንጂ ከዚያም ከዚህም የተላቃቀመ ባህል መልመድ አቅቶን መሰለኝ። በእኔ አነጋገር ቢኒያም ስቆ ሄደው። ተው እባክህ ድንበሩ እንደሆነ እንደዚህ አሁን ወደ ዱር ምን የለም ወደ ሙሉ ሰደኝ። መጀመሪያ ረፍት አድርግ እንጂ። የለም የኔ ማረፊያ ሙሉ ናት። ሙሉን ሳላገኝ ማረፍ የሚባል ነገር የለም። አሁን ወደ ሙሉ ሰደኝ። እዚህ ተሱ ጋር ያኖራታል ብዬ አሰብኩ እንጂ ደግሞ ሌላ ከተማ ይሰዳታል ብዬ አሰብኩ። ተረጋጋ ድንበሩ ተረጋጋ እንጂ። ምን እኔ ተረጋጋሁ አልተረጋጋሁ ምን እንዳላመጣው ሙሉን እንደው አንድ ዚያ ጥቻታለሁ። ቢሆንም እንዲህ እየወደድካ ዝም ብለን አንቀመጥም። መላ መፈለግ አለብን። ምን እናርግ ብለኝ ይሄን ጌታው የሚልት ክፉ አናቱን ብዬ በዚህ ሽመልድፋው የለም ድንበሩ እሱን መጉዳቱ ምን ይጠቅምልናል? ይልቅ እሷን የምናገኝበት መንገድ ነው መፈለግ ያለብን። ምን መላለው ወንድሜ አርቆ ደበቃት እኮ። ቢሆንም አርቆ በደበቀበት ሐሳብ መልሶ የሚያመጣበትን ወጥመድ ማዘጋጀት አለብን። ኧረ እኔ ምንም መንገድ አይታየኝም። በደንብ ካሰብንበት መላ አይጠፋም። ቢኒያም እየጠበቀ ነው። ወደሱ እንሂድ። ቢኒያም ምን ቁም ነገር አለውና ነው ከሱ መላ የሚገኝ? ቢሆንም ካንዱ ለተሻላል እንዳ ከዋል ተገኘችም እንዴ? እባክህ ሌላ ቦታ ሰዳታ። አይዞ ድንበሩ ተፍ ብለን እሷን ሳናገኝ ረፍት አናደርግም። አውቆ የተኛን ቢቀሰቅሱት አይሰማም ይባል። ለምን ተቀምጠን እናስብበትም? መላኩ አይጠፋም። ድንበሩ ደግሞ ካንተ ተስፋ መቁረጥ የማይጠበቅ ነገር ነው። ሁሉም ሰው የሚያደክመው አንድ ነገር አለው። ያለ ድካም የተፈጠረ ማንም የለም። በእኛ ጣለው ሙሉን ፈልጎ ማግኘት የኛ ትልቅ ጉዳያችን ሆኗል። እኔም ይሄን ነበር ያልኩት። ከሆነላችሁ ሞክሩት። እኔ አልከለክላችሁ። የወገመ ጌታሁን የሚባለው ወንድሟ ነው አይደል? አዎ እሱ ነው። ይመቻችሁ አይመቻችሁ ባላውቅም ግን ይሁን ሐሳብ መጣልኝ። ምን መጣልህ? ለምን አንወገው? እኔ አላልኩም። ቢኒያምና ቁም ነገር ተገናኝተው አያውቁም። አንተ ይሄን ሐሳብ ብለህ ከምታቀርብ ዝም ብትል አይሻልም? አቦ ታዲያ ገገማ የሆነ ወንድም ያልተወገው ማን ሊወጋ?
እሱ መች ጠፋን። አሁን ግን ከመወጋጋት ነፃ የሆነ ግን ሙሉን የምናገኝበት ሐሳብ ነው መፈለግ ያለብን። ሌላ ሐሳብ ከመወጋጋት የተሻለ ሌላ ሐሳብ። ቆይ ለምን ሚስቱን አናግትበትም? የባሰውን አመጣሂው። አዎና ያንተን ሚስት እስትንፋስ እንደነጠቀ ለምን የሱን አንጥቀውምና የመነጠቅን ህመም አናሳውቁ? እዚህ ጋር ቢኒ ሳያስበው ምርጥ ሐሳብ ያመጣ ይመስለኛል። ምኑ ነው ጥሩ? አንዲትን ሴት ያለ ጥፋቷ ማስጨነቅ ነው? ቆይ እስኪ ንበሩ ሙሉ እናንተ እንደምትዋደዱ እያወቀ እንዳትገናኙ ካደረገ የወደዱትን ሰው ማጣት እንዴት እንደሚገዳ የሚያውቅ አይመስለኝም። ስለዚህ ለምን አናስተምረው? ምን አድርገን ነው የምናስተምረው? ምሽቱን አስጨንቀን ነው? ምን ያስቀሃል? አረ ዝም ብዬ ነው። እንዴ ዝም ብለህ ትስቃለህ? አረ ምንም አይደል። ኧረ እኔ ነኝ የተሳሳት። አንተ ቁም ነገር ኑሮ ይሄ በሙሉ ፍለጋ ታግዘኛለህ እየማሰቤ። ተረጋጋ ድንበሩ። ነገሮችን ዘና እያናከናውናለን ብዬ ነው እንጂ እኔ በአንተ ሙድ ማያስፈልግ አይደለም። ተረጋጋ ድንበሩ። ቢኒ በእናትህ ሐሳብህን ሙሉ ፍለጋ ላይ ያደርግ። ቢስብርሽ ሐሳቤን ሙሉን ፍለጋ ላይ ሳደርግ ጌታሁን ሚስት አለው። ይሄንን ሳታውቁ ነው እንዴት እናግታት እንጥለፋት ስትሉኝ የቆያችሁ? ምንም በጋብቻ ትዳር ባይመሰርቱም ጓደኛ እንዳላችሁ ግን አውቃለሁ። አሪፍ። ለምን እንደዚያ ከሆነ ከሁለት አንዳችን አናሰማምጣት? እንደዛ የሚሳካልን ይመስልሃል? በደንብ ነዋ። የእሷን ደካማ ጎን ማወቅ ብቻ ነው የሚጠበቅብን። ደካማ ጎኗን ብናውቅ ምን ልናረጋት? ቢኒያም ያለን ከሁለት አናታች ቀርበናት ጌታውና ስተናት የወደዱትን ሰው ማጣት ያለውን ስሜት እንዲረዳ ማድረግ ነው። እሾህም በሾህ መሆኑ ነው። ቤተሰቦቻችን ባለመስማማታቸው ሙሉና እኔ ተጎዳን። አሁን ደግሞ ጌታውና እኔ ባለመስማማታችን እቺ ሴት ለምን ትጎዳ? ይሄ ማይሆን ነገር ነው። ተረዳን ድንበሩ። ሙሉን ሊያስገኝልን ይችላል ብለን ባሰብነው ሐሳብ በሙሉ መስማማት ግዴታ ነው። አዎ ድንበሩ፣ ይሄን ሐሳብ ልንሞክረው ይገባል። ተሞከረስ እንበል። ተስፋ ጋር ብትላመዱስ? አሳምነናት ይዘናት እንዳንጠፋ ፈርተን ነው አይደል? አዎ። ከተላመዱ በኋላ ምን እንደሚፈጠር ማን ያውቃል? በዚህ ሳታስብ ፉንቋ እንደማይጥልፈን እርግጠኛ ነኝ። እኔ የለሁበት። እንግዲህ በደንብ እንዘጋጅ። አይ ፍዳሽ፣ የተዘጋጀልሽ ወጥመድ ጠልፎ ሊጥልሽ ነው። ወደ ኋላ ልትመለስ ባልሆነ ምኑን ተመለስኩት? ጠልፎ እንዲጥላት ወጥመድ አዘጋጅቻላት። እጁን ቢኒ ደረሰች። በለው ጨዋታውን ጀመረ። ኧረ በዚህ ተንክል ምላሱ አቁሞ አራት። ወይ ግፍ! አሁን እኮ ደነኛ ሰው መስሏት ነው ቁማ የምትዋራ። ምን ነው በሽተኛ ሆኖ ነው የምትጠይቅ? አንተ ደግሞ የያዘው ሀሳብ ጤነኛ መሆኑን
በለ ስልክም ተለዋወጡ። ወጥመዳችን ውስጥ ገባች ማለት ነው። ገባች በሉ። መጣች። እሺ የዛሬው ተግባራችን ፍጻሜውን አግኝቷል። አጥምደናት መጣች። በቀላል ወጥመዳችን ውስጥ በፍቃዷ ገብታለች። በወሳኝ ሰው ነው የተጠመደችው። ይገባኛል። እንደዚህ ስትሞጋገሱ ወጥመዳችሁ ተሰብሮ ብላሽ እንዳትቀሩ። ያቺ መቅደስ ነው ያላችኋት እውነት ግን ልታገኝ ትመጣለች? የቀጠርኳት እኮ እኔ ነኝ። እንዴት አትመጣ? ምን ብለያት ነው ሰው ያላት ሴት ግን ልታገኝህ የፈቀደች? ምንስ ብላት? በእኔ መቀጠሯ የእሷ ትልቅ ስጦታ ነው። አይ ይሄ መኮፈስ ባህሪዋ ማይታወቅ ሴት ልታገኝህ ፈቀደች ብለህ እንዲህ መኮፈስ የተወጣሁትን ተልእኮ እየናክ ባልሆነ እንዲያው በሰራይው ልክ ብትዋራማ ደግ ነበር። ግን ያንተው ተጀለጠ በዛ። ምኑ ነው የበዛ? የፍቅር ጓደኛ ያላት ሴት ማሳመን ከባድ ነገር ነው። ምን ነው ብርሽ ዝም አልኩ። ምን ልበል? ተነጋግራችሁ ተስማሙ። በእርግጥ የተሰጠን ሚሽን በመወጣትህ ክብር ይገባሃል እኮ። እኔም እኮ ያልኩት ይሄንን ነው። አይ እኛ ጉድየውና ያለን የመጀመሪያውን ወሬ እየሰማን ነው። መጀመሪያ በአንደበታቸው መልካሙን ይነግሩንና በኋላ ክፉ ግብራቸውን ሲያለብሱን ለሐሜት እንኳን እንቸገራለን። አንተም መጀመሪያ ተግባሩን ፈጥምና የሚገባህን ክብር እንሰጥሃለን። አቤት ንፍገት! አሁን ምን አክብሮት አይከፈልበት? ያወራሁትን አምነ ብታከብሪ ምን ችግር አለው? ዓለማችን እየተናወጠች ያለ አንደበታቸውን አለስልሰው ገብተው ክፉ ግብራቸውን በሚጭኑባት ሰዎች ምክንያት። ውይ ነገር አወሳሰብብኝ እኮ። በቃ ተው፣ ክብሩ ይቅርብኝ። ሄሎ መቅዲ እና እንጂ ሲያወራት ውይ አፍራለሁ። ለብቻዬ ነው የማወራት። እንደው ይሄ ልጅ ያንተንና የሱን ሐሳብ የሚያስፈጥም ይመስላል። ምን ነው ወደሱ እንደከረብት አስፈራ? በአንድ ሳምንት ጌታውን እንትታ ወደሱ ተሆነች። ጌታውን ቢያገባትም አጠቅመውም። እንኳን ለጌታውን ለብንያምም አጠቅመም። እንዴት እንደዚህ ልትል ቻልክ? ነገ ደግሞ ሌላ ፍለጋ ትሄዳለች። የጽናቷን ጥንካሬ አወክ ማለት ነው? አዎ። ጉዞ ሙሉን ፍለጋ ሂደቱ በጥሩ ሁኔታ እየቀጠለ ነው። ምን አለችሽ? ላገኛት ልሄድ ነው። ውጤት ያማረ እንደሚሆን አልጠራጠርም። እንዳትጠራጠሩ፣ ይፈጸማል። በሉ በቃቸው። በቃ እኔ ግን ፈርቻለሁ። ለምን ፈራ? እንደው የቢንያምና የዚች ሴት ግንኙነቱ አያስፈራኝ? አታስብ፣ ቢኒ በቀላሉ ሊሸነፍ አይችልም ነው ብለህ ነው? እንጃ እንግዲህ አቦት ነኝ እሱነች እዚህ ገትር ይቀርጭታ ደጋግሞ መደወል ደግሞ ወፋ መጣች። እሺ ለምን አስጠበቅኩ አይደል?
ሰላም ነው አላ ትዕግስተኛ መሆኔ ጠቀመኝ እንጂ አልቆሊ ነበር። ምን በጣም አረፍሽ ለማለት ሐሳብሽን ቀይረሽ የቀረሽ መስሎኝ እኮ ከጸጉር የተወሰኑትን ላጣ ነበር። ወይኔ የዚህ ያክል ተናደረበት። የተሰጠኝሽን እኮ በፍቅር የተጎዳን አንድ ኢትዮጵያዊ ዜጋ ማዳን ነው። እንዴት? እሺ ቅርታ እንግዲህ አስተካክላለሁ። በእርግጥ ይህን ጌች ላይ ማድረግ የጥሩ ስሜት ባይሰጠኝም ያው የሙሉና የጓደኛዋን ፍቅር ለማዳን ሲባል ተስማምቼ ወስኛለሁ። እጅግ በጣም እናመሰግናለን። እሺ ምን ማድረግ ነው ያለብን? እሱንማ በቃ ቦታ ይዘን እናውራ። እዚህ ጋር እኮ አቆሙሽ በባዶ። እስቲ ደውለለት ብንያም ምን ላይ እንደደረሰ። አብሯት ሊሆን ስለሚችል ሲጨርስ እሱ ቢደውል ይሻላል ብለሽ። ድንበሩ ግን በቢኒ እርግጠኛ የሆነ አይመስለኝም። አዎ የኔን ነገር ያስተካከልኩ መስሎኝ ሁለቱን ልጆች እዳ ውስጥ እንዳልከታቸው ፈርቻለሁ። ሀሳብ ይገባኛል፣ ግን ሙሉ እንደምናገኛት እየጠበቅ በተስፋ መጠናናት አለብን። እስቲ ትንሽ ቀን እንየውና ሁኔታው ታላማረን ቢቀርብኝ ይሻለኛል። ጋሽ እናቴ ናፈቁኝ። ያሉበት ከተማ ልጅ ነው ደግሞ አዝመራውን ጥዬ እንዳልሄድ አያያ ነግሮኛል። ስልክ ደውዬ ጋሽ ልናገረው መሰለኝ። የሎ ጋሻዬ እንደምን ነህ? ደህና ነኝ ደርሳ፣ እንዴት አለ? ደህና ናችሁ? እንደምን ናችሁ? አቴ ደህና ናት? ደህና ናት። እሷ ከአጎታችን ጋር ተስማምታ እየኖረች ነው። እንዲያው ጋሻዬ እኔስ አቴ የናፈቀችኝ ነው እና ብትመለስ አይሻልም ብለህ ነው? ጠላታችንም እኮ ወዳዛው ጠፋ። እኔ እንኳን ስለ ጠላታችን ሳይሆን ስለ ድንበሩ ማርቃት የፈለኩ እንዳሰብኩትም እዚህ እንደሆነ ሰማሁ። አዎ ተመንደር ጠፍቷል። ብዙ ቀን ሆኖታል። ወገኛው ሊያገኛት ደግሞ እዚያው ተቀምጧል። ቤተሰቦቹ ግን እንዴት ዝም አሉት? የእህቱ ልጅ እዚያው አለ የሚማር ከእሱ ጋር ስለሆነ ይሆን የሚወራ ወሬ የለም? ስለምኑ ጋሻዬ? ቤተሰቦቹ ስለሙላት ስለሱ ጋርቻ ነው። አይ ጋሻዬ አባቱ ወግ አጥባቂ እኮ ነው። አንድ ጊዜ ታለው ፍንክች ማይል። ይኸው ቀናቶችም ባለፉ ሙሉ ምስል መሳት አልቻለችም። አይ እህቴ ከማይረባ ጋር ተወዳጅታ በሐሳብ አለቀችብኝ አይደለ? አዎ እባክህ ማለቀየማ እሱን ያስረሳት አልቻለም። እና ምን ተሻለ ጋሻዬ? በጊዜ ሂደት ከረሳችሁ እዛው እንድትቆይ ማድረግ ነው እንጂ ደርሰህ ሌላ መፍትሄ አለ ብለህ ነው? አንተ ታልህ ይሻ በል እንግዲህ ቻው፣ እንደዋወላለን። ቻው። ይሄ ልጅ እውነት ይዟት ሊመጣ ነው ጠብቆኛል ብሏል። እንግዲህ አብረን ነው ያለ። መቼም ይዋሸን አይደለም። እኔስ ታላየሁ አላምንም። እኔም ከጎንህ ነኝ። አንተም አላመንኪውም ማለት ነው? ወደ እሷ ሲሄድ እኮ ይዞኝ ሄዶ አያውቅም። ስለዚህ ተጠራጠርኪው ማለት ነው? አይ ተሳሳቱ። እንዴት? አታያቸው መጡ እኮ። ወይ ጉድ! 2 ጊዜ ጥፋት። በምንና በምን? ብንያምን በማማትና የሰው ሚስት በማታለል። እሺ ሰዎች እንዴት ናችሁ?
እግዚአብሔር ይመስገን። ደህና ናችሁ? ሰላም ነን። መቅደስ ትባላለች። ሙሉን ፍለጋ ላይ ልታግዘን በፍቃዱ የተስማማች ቤተሰብ ናት። እሺ ሐሳቤን ባጭሩ ሳብራራ መቅዲ ማለት የጌታውን የፍቅር ጓደኛ ናት። ሆኖም ሙሉን ፍለጋ ላይ ልታግዘን በፍቃዱ ተስማምታለች። አልገባኝም ቢኒ ማለት? ኧረ እኔንም አልገባኝም። አዎ ቢኒ ስለ ሁኔታው በደንብ ስላስረዳኝ ሁለት ለሚዋደዱ ጥንዶች አብረው መሆን መፍትሄ መፈለግ መልካም ነው ብዬ ላግዛችሁ ተስማምቻለሁ። አዎ በደግነት ልትተባበረን ፈቃደኛ ሆናለች። ምን አይነት መፍትሄ መጣላችሁ ታዲያ? እድሉ ልስጥሽ መቅዲ፣ አብራሪላችሁ። እንግዲህ ከቢኒ ጋር የተስማማ ነው ቢኒና እኔ አብረን ሆነን ጌችን በማግኘት ሌላ ጓደኛዬ እንደሆነ ነግሬው ከሱ ጋር ያለኝን ጓደኝነት እንዳቋረጥኩ ነግረዋለሁ። ይሄ ነገር ባንቺና በጌታው መሀል ችግር አይፈጥርም ብለሽ አሰብሽ? ችግሩ ሳይሆን ጌቺ ለኔ ያለውን ፍቅር አይበታለሁ ብዬ ስላሰብኩ ነው ፈቃደኛ የሆንኩት። እንዴት? እኔም በትክክል የሚወደኝ ከሆነና እኔን ሊያጣኝ መሆኑ ሲጎዳው የቱ ጉዳት ይገባል መፍትሄ ይፈልጋል ብዬ ስላሰብኩ ነው። አንቺ ግን ቅን ሰው ነሽ። አዎ እህቴ፣ አንቺ መልካም ሰው ነሽ። የሰውን ችግር በመረዳት የራስሽን ህይወት ሊያበላሽ የሚችል ውሳኔን ይወሰንሽ። ግን እህቴ ከሌላው አንድ ጋር መሆንሽ አበሳጭቶት ደግሞ ላይ ያገኝሽ ጌታውን ቢወስንስ? እንግዲህ እናንተ ደግሞ ታግዙኛላችሁ አይደል? ውሸት እንደሆነ በማስረዳት። ጥሩ ሐሳብ ነው። ምንም ይጎዳ ሰው የለም። ከብንያም ይሄን ያክል ቁም ነገር ይቅር በለኝ ብንያም። ቅርብ ያለው ድንበሩ እኔና ብርሃኑ ባሰብነው ሐሳብ እንደማይሳካልን ሰው ሐሳቡን በግልጽ ለመቅደስ ነገርኳት። እሷም ብታቅማማም ተረድታናለች። እንዴ መጀመሪያማ ደነገጥኩ። ያው የብዙ አመት ጓደኛዬ ላይ ስራ መስራት ይከብዳል። ቆይቼ ግን ነገሩን ሳስበው ሁለቱም የጓደሉ ነፍሶችን ማገናኘት መልካም ነው አሰብኩና ያው እንግዲህ በሐሳቡ ተስማማሁ። በሉ እስኪ በዚህ ደግሞ ሞከሩልኝ። ተሳክቶላችሁ ሙሉን ለኔ ታረጋችሁልኝ። አይዞ ድንበሩ ይሳካል የሚልነት አለ። ታውቀው የወዲት ባሌ ነው ቢናን ይባላል። ምን መቅዲ? አንተ ትምህርትህን ትዳር አድርገሃል። እኔ ደግሞ ጊዜ መጠቀም አለብኝ። ምን ማለት ነው? አንተ ለትምህርት ትቼ ከሱ ጋር ትዳር መሰረት። ምን አይነት ቀልድ ነው መቅዲ? አቶ ጌታው ይሄ ቀልድ አይደለም፣ የህይወት እውነት እንጂ። አንተ ለትዳር ያለህን አመለካከት እህት ላይ ያደረከውን ነገር አይቼ ከሱ ተምሬያለሁ። መልካሙን ሁሉ ይግጠምህ። እንዴት ይሆናል? ምን ጉዳይ ተሰጥቻለሁ ማለት ነው? ቤተሰቦች ክብር ማሰብ እንድትሳስተር ያስብለኛል። ያን ጊዜ መተን ድንበሩ ከሆነባት ሰዓት ምንም ማጣቱ ሲከብደው የፈጠረበት ስሜት ነው። ነገሮችን ማስተካከል አለብኝ። በዚህ ከቀጠልን እኔ መሆነ ሙሉ ጤናችን የሚታወቅ ይመስለኛል። አማን ነው አለኝ። ሰላም ሲያረፍ በዚህ በመቀመጫ ከተሰሪ ዘገየኩ። ምንድነው ለወሬ ጓጉተህ ነው እንጂ አልዘገየሁም። ይሁንልህና እንዴት ሆናችሁ? እባክህ ያ ጌታሁን የሚሉት ሰው ሐሳባችንን ውድቅ ያደረገብን ነው የሚመስለው። እንዴት ውድቅ ያደርጋል? መቅደስና ያፈቅራትም ማለት ነው። እኔ ምን አውቄ፣ ይኸው እስከዛሬ ዝም እንዳለ ነው። በዝምታው ደግሞ መቅደስ አዝናለች። ከባድ ነገር ውስጥ ነው ያከተትናት። አዎ እባክህ፣ በተደዋወልን ቁጥር ጥሩ ስሜት ላይ እንዳልሆነች ነው የምትነግረኝ።
መደወሉ ላይ የጠንታችሁበታል ማለት ነው። የያዝነው ጉዳይ ነው እንድንደዋወል የሚያደርገን። አይ ጥሩ ነው። እኔ የምልህ በዚህ ላጥናናችሁ በሚል ሰበብ የሆነ ነገር ጣል ማድረግ አላማረህም? ምን ሊያምረኝ ይችላል? አለ አይደል የውሸቱ ወደ እውነት መቀየር። ምን እያልክ ነው? ወደ እኔ ላመቻቸት የምፈልግ መስሎ ታየህ? አዎ አዘናው እኮ ሲያሳዝን ፍላጎት ያለ አስመሰለኝ። አጎትን ከችግር ለማዳን ብላ እሷ ችግር ውስጥ ገብታ አንተ እኛን ታማለህ አይደል? ሀሜት እኮ አይደለም ግን በልበል ብረድ። ምን ራሴ እሷ በጣም አሳዝነኛለች እኮ ነስ ምናምን አጋዤ መቅደስ እንዴት ዋልሽ? ደህና ነኝ ልበልህ እንጂ በማይሳካ ነገር አንቺንም ችግር ውስጥ ከተትኩሽ። አይ ድንበሩ ጌታውን ለአብሮነታችን መፍትሄ ይፈልጋል ብዬ ስላሰብኩ ሳይሆን ሲቀር ነው ያዘንኩት። እኔ ነኝ ጥፋተኛ፣ እባክሽ ይቅር በይኝ። አንተ ደግሞ ምን አጠፋ? አንተ እኮ ለፍቅር የምትለፋ ሰው ነህ። አይ አንቺ በደግነት ልትረጅን ባትፈቅጅም ባልተገባ ተግባር ልንጠቀምብሽ አስበን ነበርና ይቅር በይኝ እባክሽ። አታስብን፣ አልተቀየምኩም። በቃ ልሂድ። መጨረሻ ይሄ ነው? አዎ በአንተ ድርጊት ምክንያት እሺ ምን ላድርግ? ትምህርቴን ጨርሼ የነጋችን ተስፋ ይሆናል ብዬ ስላሰብኩ የተሰጠን ዛሬ በስርዓት ሳትጠቀም ስላልተሰጠ ነገር ታስብለኝ ምን ይሰራልኛል? ያንቺና የኔ ጓደኝነት ይቀላል ሊፈርስ አይሻልም? ለትምህርት እንቅፋት ከመሆንብህ በፍጹም እኔ አንቺን ማጣት ነው የሚወድቀኝ። ለዛ ነው አንድ ሳምንት ሙሉ ሳታገኘኝ የቆየኸው። ጊዜ ልስጥሽ ብዬ የአንድ ሳምንት ረጅም ወር ሆኖ እንዳለፈ እኔ ነኝ የማውቅ። ደግሞ የሙሉን ጉዳይ ላስተካከል እየተንቀሳቀስኩ ነው። የምርህን ነው? ሙሉና ድንበሩ ታገባቸው ነው? አዎ በወሬ ቀላል መስሎ የታየኝ ሲደርስብኝ ክብደቱን አወቅኩት። ሙሉ ያለችበትን ሁኔታ አስረድቼ በጋብቻውም ተስማምተዋል። የምርህን ነው? ወይ ደስ ይሄን የምስራችማ ለድንበሩ ሄደን መንገር አለብን። ድንበሩ ነው የታውቀሽ ተገናኛችሁ? እሱን ይሄድን እነግርሃለሁ። አይዞን እንግዲህ ድንበሩ አንተ ብዙ ጥረት አድርገሃል፣ ደፍተሃል አላለውም። አዎ የሚወዱትን ሰው መርሳት ባይቻልም ህይወት ግን ትቀጥላለች። ሃይ እናንተንም አጓጉል ውስጥ ከተትኳችሁ በማይሆን ነገር። ባልመጣ ይሻለኝ ነበር። እንዴ መጠናከረማ ጥሩ ነገር ነው። አዎ ከመሞከር እኮ ውጤት ሊገኝ ይችላል። አይ የኔ መሞከር ብልሽት ብቻ ነው የሆነው። የእናንተን ብቻ ሳይሆን እኮ የመቅደስንም ሰላም አደፈረሱ። አንተ አይደለም የሚያደፈረሱ ያገገማ ጌታውን የሚሰው አራ እሱ ምን አለ? እኔ ነኝ እንጂ በመሃላቸው ገብቼ ሰይጣን የሆንኩባቸው። እሱ ካረገው ጋር ሲነጻጸር እሱ እንጂ አንተ አይደለም ሰይጣን ድንበሩ እንግና ነው። አይ ምክንያት በመደርደር እኮ ካጠፉት ጥፋት መሸሽ አይቻልም። ዲሶች መቅዲ ተስማሙ እንዴ? አብራችሁ ስላየኋችሁ ደስ አለኝ። በእኔ ምክንያት ተለያይታችሁ ትቀራላችሁ ብዬ በቁስሌ ላይ ቁስል እጄ ልሄድ ነበር። ስለተረዳሁ ይቅር በለኝ ድንበሩ። አይ ጌታውን ካንተ ጥፋት የኔ ይበልጣልና ይቅር በለኝ። ይቅር በለኝ። አንተ ምን አጠፋህ? ተነስ እባክህ። አይ እንደው በንዴት ተገፋፍቼ ሽመል ያሳረፍኩብኝ እኔ ነኝና እባክህ ይቅር በለኝ። አይ ድንበሩ በሽመል ከመታኝ ይልቅ
መቅደስ ያን ሳምንት ይለያየኝ ይከብዳል። በሉሽ ይቅርታችሁን ከጨረሳችሁ ለድንበሩ ነው አንድ ምስራች አለ። ምስር ቤና ምናምን አገኘሽ? አታምኚም? ሁሉ ካንተ ጋር ልትኖር ነው? በሀሳብ ነው አይደለም። የቢና የብርሽ ሀሳብ ግን መጥቶ ልጅን ስላስተማረው ሁሉ አንተ መልሶልሃል። እውነት ነው እንዴ? አዎ እውነት ነው። ደስ የሚለው ነገር ደግሞ ሙሉ ወደ ገጠር ተመለሳለች። ድንበሩ ነው የሚጠብቀው። እውነታችሁን ነው? ሙሉ ተኛ መንደር ነው ያለች? አዎ ድንበሩ የቤተሰቦቿ ሀሳብ እንዲስማሙ አድርጊያለሁ። አሁን ከእንደት አለ አመሮ ደስ አለ። ሲበረም